አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ እንሁን የኔ ወዶች እና እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ላይክ ሼር አድርጉሽ የኔ ወዶች። ዛሬ ደግሞ የመጣሁት በነብዩላህ ኤልያስ አለይሂ ሰላም ታሪክ ነው ማለት ነው የኔ ውዶች። እና ላይክ ሼር ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ እንሁን እላለሁ የኔ ውዶች። የኔ ማሮች ውድድ ነው ማረጋችሁ። ኤልያስ ኢብን ያሲን ኢብን ፈንሃስ ኢብን ኢዛር ኢብን ሃሩን ኢብን ኢምራን በማለት የዘር ሐረጉ የሙሳ ወንድም ከሆነው ከሃሩን ይመዘዛል። ከኢሳ አለይሂ ሰላም ልደት ከ933 ዓመት በፊት ኤልያስ በደማስቆ በስተ ምዕራብ በኩል በምትገኝ በአለ በክ በምትባል ሀገር ላይ ላሉ ሰዎች በነቢይነት አላህ ልኮት ነበር። የባዕለ በክ ነዋሪያን በአንዲት ትልቅ ንጉስ የሚመሩ ህዝቦች ሲሆኑ በአምላክነት የሚያምኑበት ባዕል የተባለ ጣዖት አላቸው። ኤልያስም የማይጠቅምንና የማይጎዳን ጣዖት ትተው ኃያሉን አላህን በብቸኝነት እንዳመልኩ ለረጅም ዘመናት ቢማጸናቸውም ህዝቡና ንጉሱ ግን ሊታዘዙት አልቻሉም። ይህን የኡመቱን እምቢተኝነት የተመለከተው ኤልያስ አላህን ያ አላህ፣ እነዚህ ሰዎች አንተን መገዛት እንቢ ብለው ሌላን አካል ማምለክን መርጠዋልና አንተ የለገስካቸውን ርዝቅ ንፈጋቸው አለው። አላህም የርዝቃቸውን ጉዳይ ባንተ እጅ አድርጌአለሁ፣ እንደፈለክ ማድረግ ትችላለህ አለው። ኤልያስም ዱዓ አድርጎ ለ3 ተከታታይ ዓመታትን ዝናብን አቋረጠባቸው። ምድሪቱም እጅጉን ደረቀች። ያጠማማ ህዝብ የሚቀምሰውን አጣ። ኤልያስ ዱዓ አድርጎ ዝናብን ካቋረጠባቸው ጊዜ አንስቶ ቃሲዮን የተባለ ተራራ ላይ በሚገኝ አንድ ዋሻ ውስጥ ተደብቋል። ለሱ የተደበቀለትን ርዝቅ 2 አሞራዎች ይዘውለት ወዳለበት ስፍራ ይመጡ ነበር። አንዳንዴም ተደብቆ ወደ ከተማይቱ በመግባት አንዳንድ ሰዎች ቤት ያድራል። ምናልባት ኤልያስ ከተማ ገብቶ ካደረ ህዝቡ ኤልያስን ሳያዩት በያዘው የዳቦ ሽታ አማካኝነት ያለበትን ቤት ይደርሱ ነበር። እሱም ይሸሻል። ከዕለታት አንድ ቀን ኤልያስ ከዋሻው ወጥቶ ወደ ከተማ በመግባት አንዲት ሴትዮ ቤት ሊያድር በገባበት እዚያው ቤት ውስጥ አንድን የስኢብን ከጡብ የተባለ በሽተኛ ልጅ አገኘ። ከዚያም አላህ አፍያ እንዲያደርገው ዱዓ ባደረገለት መሰረት አላህም የሰኢን አፍያ አደረገው። የሰዓ በኤልያስ
በኤልያስ አማካኝነት አፍያውን ካገኘ በኋላ በኤልያስ አምኖ የኤልያስ ጥሩ ቁራኛ ሆነ። የትም ይሂድ የት አይለያዩም ነበር። በመጨረሻም ከዚህ ሀገር የሚገኘው ንጉሥ ሲሞት በምትኩ ሌላ ንጉሥ ተተካ። ኤልያስም እዚህ ንጉሥ ዘንድ በመምጣት ዳዕዋ አድርጎለት ሳለ አላህም ትልቅነት ስለ ቀደምት ሕዝቦችም አክሎ ነገረው። ንጉሡም መልካም አስተዋይ ነበርና ራሱም ሕዝቡም ወደ አላህ አምልኮ ተጠቃለው ገቡ። ይሁን እንጂ 10,000 የሚያህሉ የሕዝቡ ክፍሎች ወደ እስልምና መግባትን እምቢ አሉ። ለማግባባት ቢሞክሯቸውም ሊሰሙ ባለመቻላቸው ንጉሡ ሁሉንም ገደላቸው። በዚህ ሁኔታ ላይ ሳሉ የኤልያስ ዕድሜ ገፍቶ ነበርና ጓደኛው የስዕን በሱ ቦታ በነቢይነት ተክቶ ይህ ነው ተብሎ በታሪክ መዝገብ በማይታወቅ ዕድሜው ይህችን ዓለም በሞት ተገላገላት። የሰኢ የኤልያስን መንሃጅ መንገድ እና ሻሪዓ ሕግ በመከተል ሕዝቡን ለረጅም ዓመታት በነቢይነት ካገለገለ በኋላ ሰኢም ይህ ነው ተብሎ በማይታወቅ ዕድሜው ይህችን ዓለም በሞት በመሰናበት ከሟች ነቢያቶች ተርታ ተሰለፈ። እና ውዶቼ ጨርሻለሁኝ ታሪኩን ማለት ነው። የኔ ማሮች ላይክ ሼር እንዳይረሳ፣ ሰብስክራይብ የሚያደርጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን የኔ ውዶች። እንዲሁም ቤተሰቦቼ ደግሞ ላይክ ሼር አድርጉልኝ ማለት ነው። ሰሞኑን ቪዲዮ የምሰራው ያው ማለት ደበቅ እያልኩ ነው። ምንም የሚመች ቦታ አይደለም ያለሁት እና እያያችሁ አትለፉ። ባላ ሰብስክራይብ ያደረጋችሁም ሰብስክራይብ ሼርም ላይክም እያደረጋችሁ ላፉ። እሺ ማሮቼ ወዳችኋለሁኝ፣ አከብራችኋለሁኝ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። አላህ ይጠብቃችሁ፣ አላህ ይጠብቀን ሁላችንም ማለት ነው። እና አልተመቸኝም፣ እያያችሁ አትለፉ። በአላህ ሰብስክራይብ ላይክ ሼር አድርጉልኝ ማለት ነው የኔ ውዶች። እና ውድድ ነው ማረጋችሁ እላችኋለሁኝ። እኔ ማሮች ከምንም በላይ ወዳችኋለሁኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።